ስለፍቹ ሁኔታ ግን እርግጠኛ ነሽ? ያለቀለት ጉዳይ ነው። ወረቀቱ እንደሆነ ተቀዷል። ትዳር እንደዚህ ቀላል ነገር ነው እንዴ? ቀላል ስላልሆነ ነው የተፋታ ነው። ይጎዳሽም ትችዋለሽ። ለነገሩ አንዳንድ ግንኙነቶች ቦሳቸው መፍረሳቸው ነው። መፍረሱ ቢጎዳሽም ጸጸት ቢሰማሽም መዳንሽ ግን ከዛ ይጀምራል። ሁሉም ጊዜ ይፈታዋል። እሺ ቆይ ስለ ጋብቻና ስለ ቶቶ ፍቅረኛሽ ነሽ ነው የምትነኝ? አሁን ስላንቺ ብናወራስ ያለፈውን ትተን ሁሌ እንደዚህ ነሽ። ሰው እንዴት ቆይ ለጓደኛው ስለ ፍቅረኛው ሳይናገር ፍቅረኛውን ትቶ ሳይገባ ሳይናገር ለስራ ቢርኩበት ሰዓት ይሄን ሁሉ ነገር አድርገሽ ጠበቅሽ። ስለ ባልሽ ነገር አትናገሪ። ፎቶን እንኳን ሳይኝ ስልሽ እኮ ልታሳይኝ አልፈልግሽም። አንዴ የለም አንዴ ሄዳል ምና ቆይ ምንድነው ከኔ ደበቅሽኝ ስብስብ ነገር? ለመናገር እኮ ፈልጌ አይደለም። ባህሪን ታውቂዋለሽ። ስለ ፍቅረኛዬም ደግሞ ነገርሽ ምን ጥቅም አለው? ወዳው ተለያየ። ስለ ትዳርም ደግሞ ያልነገርኩሽ ተጋባን፣ ወዳው ተፈታ፣ አለቀ በቃ። አዎ በቃ። ከዚህ በላይ ተጨንቂ። ይልቅስ ስላንቺ ታውቂው ሰማሽ ደስ የሚለኝ ከተዋወቅን 2 ዓመታችን ነው። አስፋልት ዳራሞት ለጓደኛው እንደደውለት ነገረኝ። ከዛ ቲንክ ለማለት መደወል ጀመረ። በዛው መገናኘት ጀመረ። ምን አይነት ልጅ ነው? አይሆን እንደመጣልሽ ታውቃት ኪያ ሂኒ ኪያ